አይታችሁ ከሆነ እዋጣዋለሁ በሚመጡበት እዋጣዋለሁ ሰውም አላስገባም ትላለኝ። የፈለገውን ያርግ። በሷ ተጀመረ። በቀደም ሄዳለሁ ስትል እኮ ሁሉ ነገር ያበቃለታል አላት። እንደዚህ ትራሷ ሆነ ዛራ አቆም እዚህ ላይ እሷን አትውቀሽማ። አስገቧት። የገባችው ወጥመድ ማንም የሚያቅልም ከፈጣሪ በስተቀር ከአላህ በስተቀር። ወደዳችሁ እናት ናችሁ እንደሷ ዱአ አርጉላት፣ ጸሎት አርጉላት። አበቃ። ግን እሱን ደግሞ ፈጣሪ ይፈድበት። የዛሬ ምንድን መሰለሽ ልጆች የትዛሉኝ እዚሁ አጠገብ የሆኑ ልጆች የትዛሉ ከምሬ ነው። ምን አለች መሰለሽ ማንም ባይኖርህም እኔ ያለሁልህ ትትር ማለት ነው። እኔ ያለሁልህ ታጠገብህ ልጄ እኔ ብቻ በቃለሁ ትትር ማለት ነው። ለምን ምን አይነት አባት እኔ ምን አይነት እንደሆነ ገብቷት እኮ ነው። ከሃዲ ነው። እዛ እኮ ነው ባሏ ከሃዲ እንደሆነ ገብቷታል። ግን ወልዶ እንደማያሳድግ ገብቷታል እኮ ወልዶ እንደማያሳድግ ታውቃለች። የሰው ልጅ እኮ ሽንት መሽናት ብቻ አይደለም፣ ስሜት ማብረድ ብቻ አይደለም። ቁም ነገሩ ልጅ ወልዶ ልጄ ምን ላይ ነው የኔ ምንድን ነው? ከወለድን በኋላ ድሮ ያለንን አመል መተው፣ ከወለድን በኋላ ሰነፍ ተሆን መጠንከር፣ መስራት ተመላሳችን። ወላሂ አባትና እናቶቻችን ልጅ ሆነን እኛ ወሬ ሲያወሩ ወደ ውጭ ተጫወቱ ነበር የሚሉን። እኛ ፊት ወሬ አወሩም። እኔ አይጠፋኝም አሁን ድረስ ማለት ነው። እናታችን ደግሞ እንዴት አደራችሁ ብሎ ሰው ታመጣ በአይኗ እንዲታየችን ወደ ቀይ ነበር የምንወጣው። ገባችሁ አይደል? ለምን ሲያሳድጉን እንግዲህ ማለት ነው። እንደዛ አድርገው ነው ያሳደጉን። ልጅ ወልዶ እኮ ልጅ መባል የለም። የአንድ ሰዓት የስሜት ሽንት ናት እኮ። ግን ልጅን በስነ ስርዓት ማሳደግ። አሁን ሚዲያ ላይ የወለደውን ልጅ እንደዚህ እያስማማ እየሸጠ ሚስቱን እየሸጠ ይሄ ወንድ ይባላል? ይሄ ወንድ አይደለም፣ ወንድ አይደለም። ለወንድነቱ መጥሪያ ግን ልጅ ወልዷል ተብሏል። ልጁ ግን የሚዲያ መሳለቂያ፣ የሰው መሳለቂያ ገና በሆዱ ጀምሮ ሱብሃን ረቢክ። ምን አይነት ልጅ ነው? እንደ ሩታ መዘዘ ከሱ የተወለደ ልጅ ከመሪ ነው። እኔ እንደው ብሎት አይነት እንደው መከራ ይሄን ህጣን ልጅ እንደው መከራ የሚያበዛበት አላኮ ራሱ ማሻአላ ተባረካለ። ልጅ በደንብ ነው ያደገው። ልጁማ ያርጋል። ነገርን ከመከራ ያሳደገ እናቱ ጀግና ሆና ነው። ሚዲያ ላይ ማን ነው ልጁን ያወጣው? ልጁን ያወጣው ማን ነው? ሚዲያ ላይ ልጁ እንዲሸቀልበት፣ ልጁ እንዲነገድበት። የኢትዮጵያ ባንዲራ ያላትን አውርጃታ ዛህራ ሰላም፣ እንዴት ናችሁ? የአሜሪካ የሱዳን ቡጫት አውሪ ማሪ ምንድን ነው አሰባለሽ? ወሬያችሁን ጨርሱ ብዬ ነው። ሰላም እንዴት ናችሁ? ጨረስን እናቴ ጨረስን። የሚገባ ሰው ካለ አውርዱኝ። እኔ አፍጥር እያደረስኩኝ ነው። አለሽ እንዴ? እኔ እኮ የለሽም እየላዋልሽ ነበር። እና ከማይላም አስተያየት ስጡ ባልሽው አስተያየት ይሄ ነው። ካጠፋው መልሽኝ። ግን አላጠፋው። ቆይ አንዴ አስተያየት ፉፉ ሙካሪ የሰጠችው አስተያየት ከኔ ጋር ይመሳሰላል ወይስ ተቃራኒ ነው? ና እሷ ማንንም አይበቀላትም እንትናማ አይበቀላትም ብላለች። ፈረንጁማ እኔ ፈረንጁም ይሄ ደስታ የሚባለው አጠገቧ የኩታጀራ ቆሻሻ በጠቅላላ አጠገቧ እንዳይጠጋ ነው የሚፈቀደው። ፈረንጅ ነው ጉደኛ ነሽ፣ አራንጅ ጉደኛ ነሽ። ወግጅልኝ ፈረንጁም ያው ነው ዛህራ እንደ ስራቸው እንደ ጭካኔያቸው እኮ ተከታታይ ይኸውልሽ፣ ፈረንጁም ጭካኔያቸው አስመሳይ ነው። ተገዝቶ ነው የመጣው። ይኸው ልንገርሽማ ኦይ ልጨርስ አንዴ ፈረንጅ ወግጅልኝ እንደው ዛህራ ብላለች ታዲያ ፈረንጁ ኖ ፈረንጅ ጋር ማለት አሁን ራሱ ይሁን ነገር አሁን ማንሽ ተደባማ ተራራው ምን አለ መሰለኝ አሁን እዚህ ጋር ተደማመጡ። አሁን ይሄኛው ልጅ የመጣው ባለፈ ቢኒያም ጋር ሲያወራ ሰምታችሁ ከሆነ እበቀላታለሁ ትል ነበር አይደለም? ደስታሚ አዳምጡኝ። ምክንያቱም አሁን እናንተ ያልገባችሁ ነገር አለ። የሰማነው ነው መጀመር እሷን አሁን በዚህ ያን ይቅርታ ብሏል ሀቢብቲ ለሷ ወይልሽ እህቴ አዳምጪኝማ። እኔ ከእናንተ በእርግጥ አላውቅም፣ ግን እኔ የሰማሁትን ማለት እንደ ሀሳብ ልንገራችሁ ማለት ነው። ይሄ ልጅ
ቢኒያም ከሷ ጎን ነኝ ሲል ነበር። ገብቶሻል አይደል? ዛሬ ከሷ ጎን ነኝ ይላሉ፣ በማግስቱ ተገልብጠው ሌላ ሲያወሩ ታያቸዋለሽ ማለት ነው። ይሄ ልጅ እበቀላታለሁ ሲል ተበቀላት ነው ያለው ቢኒያም ማለት ነው። አሁን እነሱ ምንድነው መሰለሽ ስትራቴጂያቸው ከቤት እንድትወጣ ነው። በቃ አለቀ። ቤቱን በቃ በዛም ተብሎ ቤቱን ለቃ እንድትወጣ ነው። ሌላ ምንም እንደገና ደግሞ እሷ ጋር ደግሞ ካሜራ ይዘው ሲመጡ ሲጀመር በር ሲቆረቁሩ ማስገባት የለባትም። አሁን እኮ ሰራተኛ ባለፈሱ ምን ሲናገር ነው ረዳትን የለያዝልሽ እንዴት ሲላት ነበር። ለምን ራሱ እንዲዘውራት ስለሚፈልግ ለሷ አዝኖ አይደለም። የአባትነት ስሜት ቢኖረው ልጁን በስነ ስርዓት ቂጣም ሲክ ከሚነዳ እሱ ልጁን በስነ ስርዓት ያሳድግ ነበር። አሁን እነሱ ለሩታ አዛኝ አይደሉም፣ ተልከው ነው ነገ ምን ማለት ተልከው ነው። ምክንያቱም ቤቱን እንድትለቅ ስለሚፈልጉ ነው። አለቀ። አንዴ ልንገርሽ፣ አዳመጥንሽ አይደለ? አሁን ማለት ነው ፈረንጁ ላይ እኔ አትንኩት ያልኳችሁ ነገር ፈረንጁ አንደኛ ነገር የመጣው አብርሃም ይዟቸው እንደመጠጥ እንደመጣ ወጠጤ አይደለም። ገብቷችኋል አይደል? ይዛው የመጣው ሩታ ሀፍቴ ራሷ ናት። መጀመሪያ ላይ አይታችሁ ከሆነ ቪዲዮ ይዛው የመጣችሁ ፈረንጁ ሩታ ሀፍቴ ናት። ከዛ ጀምሮ ግን እስካሁን ከሩታ ጎን ነው፣ ከሩታ ጋር አብሮ አለ እስከዛሬ ማለት ነው። አሁን ራሱ እግሯ ወድቆ እየለመናት ነበር። እሺ ቆይ ወንድ ልጅ አይደለ? ለምን ተቤት ውጪ ይላታል? ለምን ከጎኗ መቀመጥ አልፈለገም? እሱ እኮ የሰማው ነገር ቆይቶት ነው። ገብቶሻል አይደለ? የሰማው ነገር ቆይቶት አይደለ? የሆነ ነገር እኮ እንዳትናገር እዚህ ላይ በኋላ ከኔ ትነግረኛለህ አለችው። ገባሻ? መጨረሻ ላይ ማለት ነው እዚህ ሚዲያ ላይ እንዳታወራ ቁጭ ተረጋግቼ ታወራኛለህ አለችው። አሁን ፈረንጁ ላይ ስለምን ትፈርዳላችሁ እናንተ? ከዛ በኋላ ምንድነው ያለው? ይኸው ቪዲዮውን ታየሽው ማለት ነው። እንረጋጋ ብላ ሄደች። እንረጋጋ ብላ ስትሄድ በፈጣሪ ስም አሁን ያና ህጣን ልጅ ለምንድን ነው የሚያሰቃዩት? አለ ደስታ። ለምንድን ነው ይሄን የመሰለ ልጅ የሚሰቃየው? ምን አይነት ባል ነው አለ። እኔ አዳምጫለሁ። ዛህራ ልንገርሽማ፣ ይኸውማ ፈረንጁን የፈረርንበት ልንገርሽ እህቴ፣ እሱ ስራ ያለውን ነው የሚሰራው። በቀደም ሩታ የትም አልወጣችም፣ ሩታ የትም አልሄደችም። ደጃፍ ከፍቶ ውሸቱን እየፈለገ ዳኒ ጋር ሂዳለይ ምናምን እያለ ስሟን ሊያጣቁር ነበር። በኮሜንት የሞለጭ ነው ጊዜ ነው ተመለሰው። ሩታ ይሄ ደግሞ ደስታ በረመዳን ነው ወነጀ ዝም በይ ለአማራይቱ ልመልስላት ወይ ለአማራይቱ ልመልስላት ካላታለሁ ያለው ማለት ነው። ከዛ ወዲህ ነው ይቅርታ የጠየቀው ጉልበቷ ስር ወርቆ። ገባሽ አይደለ? ከዛ እንደው ሁሉ ጊዜ ዛህራ ሰው እንደሆነጀሽ ነው ስራሽ። አምናት ማለት ነው። ምን አለ ብታዳምጪኝ። አይ ዶንት ኖ እኔን አፋፌን ትለኛለች ሁሌ። እኔን አታዳምጠኝም። ለምን ኡሙካሊድ ልብስ ብለሻል። አሁን ፈረንጁን እኮ ይልሽ አሁን ለሷ ተቆርቋሪ አሁን እኮ እውነቴን ነው እስካሁን ድረስ ከሷ ጎን ነው። ግን ባለፈ አሁን ትክክለኛ ለሷ የሚያስብ ባለፈ ይሄ ማን ነው ዳኒ ገባ ብሎ ካንዱ ክፍል ይሄ ምንድነው የሷን ስም ማጥፋት ነው። ትክክለኛ ለሷ የሚያስብ ቢሆን በስነ ስርዓት ሄዶ ካሜራ ሳይዝ ለሷ ሳይሆን